ለሁሉም ሰው ጸልዬ የሞገስ አኖይንቲንግ ኦይል በነፃ የማድልበት ቀን ነው። የተለያየ አምላክ ነው እንደ እየተመለከ ያለው በነቢያቶች መካከል የሚመጡ ትንቢቶች አሉ። እያንዳንዱ ነብይ የ2019ን ሀገር አቀፋዊ ትንቢት ዓለም አቀፋዊ ትንቢት ብሎ ዝርዝር ያስቀምጣል። ስንት አምላክ አለ እናንተ አይምለው ጠይቁን። ደግሞ ቸርች ውስጥ ራፕ አዘጋጅተን በጣም አስተያየታችሁን ወደነዋል። ይበል ቀጥሉ በርቱ ብላችሁናል። እናመሰግናለን። በጣም አሪፍ ጊዜ ይኖረናል። ስለዚህ ኤቨሪባዲ ፑል አፕ እንድታረጉ አሁንም እንጠራችኋለን። ኮኔክት የምናደርግበት በወንጌል በራፕ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ እንለፍ። ጸሎት የሚጸልይ ደካማነቱን የተረዳ ነው። ጌታ ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም ብሎ ነበር። ምንም ማድረግ አልችልም። ማንኝ እኔ በምኔ ይህንን ነገር አደርገዋለሁ ብሎ የሚያስብ ትሁት ሰው ነው የሚጸልይ። ትሁት ነው የሚጸልይ። በእግዚአብሔር የታመነ ይጸልያል። በእግዚአብሔር ሁሉን ቻይነት ያመነ ይጸልያል። በእግዚአብሔር ሁሉን አድራጊነት ያመነ ይጸልያል። ላንተ ሚሳንህ ምን አለ? እኔ አልችልም፣ አንተ ግን አይሳንህ ያለ ይጸልያል። መጋቤ ተስፋዬ ጋቢሶ ጸጋውን ያብዛለው። ጸሎትን በትጋት እንድንጸልይ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ያሳስበን። ጌታ ኢየሱስም ጸሎት ሲያስተምራቸው እንመለከታለን። ደቀ መዛሙርቱን ማለት ነው። መጸለይ ትልቅ እግዚአብሔር ጋር ኮኔክት የምናደርግበት ዋናው መንገድ ስለሆነ አቅም እንደሌለን የምናሳውቅበት። ምክንያቱም በራሳችሁ አንዳች ልታደርጉ አትችሉም እንዳለ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ ተዝላችሁ ከሆነ ቅርንጫፍ ከግንዱ ካልተጣበቀ በስተቀር በራሱ ምንም ሕይወት የለውም። እንደዛው ነው ያለ ክርስቶስ ያለ ጸሎት ኮኔክት ከማድረግ ባሻገር በራሳችን አንዳች አቅም የለንም። እዚህ ነው ስጋ ደካማ ነው መንፈስ ግን ብርቱ ነው የሚለው። ስለዚህ የምትፈልጉትን ልታደርጉ አትችሉም። ስጋ መንፈስ ላይ መንፈስ በስጋ ላይ ስለሚቃወም፣ ስለዚህ በጸጋ ዙፋን ፊት በእምነት ቅረቡ ነው ያለው ቅዱስ ጳውሎስ። በእምነት እንድንቀርብ ጌታ ይርዳል። ጌታን ማወቅ እኮ ኑሮ ነው ወገኖች። ጌታን ማወቅ እኮ ጥቅስ መጥቀስ አይደለም፣ መዝሙር መዘመር አይደለም፣ ቸርችም መምጣት አይደለም። ጌታን ማወቅ እኮ ኑሮ ነው። ቅድም እንደነገርኳችሁ ማንነት ነው። ዮሐንስ ምንድን ነው ቢለን? አንደኛ ዮሐንስ ምዕራፍ 3 ላይ ሄዳችሁ ብትመለከቱ ኃጢአትን የሚያደርግ አላየውም አላወቀውም ይላል። ካነሳሁት አይቀር ማብራራት ስላለብኝ ኃጢአትን የሚያደርግ ሲል ባለማወቅ በመሳሳት ኃጢአት የሚያደርግ ማለቱ አይደለም። ግልጽ ያደርገዋል ዮሐንስ። እዚያ ክፍል ላይ ሄዳችሁ ብትመለከቱ እንደ ላይፍ ስታይል እንደ ኑሮ ዘይቤ ኃጢአትን ቢያደርግ ነው የሚለው። ይገባችኋል? ምክንያቱም ይሄንን የምልበት ምክንያት ምዕራፍ 1 ላይ ሲጀምር ምንድነው? ኃጢአት የለብንም ብንል እንዋሻለን፣ ራሳችንንም እናስታለን፣ እውነትም በእኛ ውስጥ የለም ብሎ ይለናል። አንሳሳትም ብንል ምክንያቱም ለስህተት ሁል ጊዜ ምን አለ? ስርየት ስላለ። እንግዲህ ብዙዎቻችን እችን ቃል አናስተውላትም ብዬ ስለማስብ ልናገራትና ቅዱስ ዮሐንስ በዮሐንስ መልእክቱ ማለት ነው በአንደኛ ዮሐንስ መልእክቱ በተለይ ከምዕራፉ ላይ ጀምሮ እስከ ምዕራፍ 5 ድረስ ባለው የሚገርም መልእክት አስተላልፎልናል። ኃጢአት የለብኝም ብንል እውነት በእኛ ውስጥ የለም፣ ውሸታሞች ነው የምንሆነው። ልጆቹ ኃጢአትን አትስሩ ይለናል። ኃጢአትን ብታደርጉ ግን ወይም በስህተት ብታደርጉ ግን በአብ ዘንድ ጠበቃ አላችሁ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይለናል። ስለዚህ ወደ ጸጋ ዙፋን እንቅረብ በእምነት። ኃጢአተኞች ነን ብለን ማፈግፈግ የለብንም። ምናልባት ይሄ ሬደንደንስሊ ሪፒትሊ እንደገና መደጋገም ኃጢአትን በኃጢአት ማድረግ ነው ንስሐ የሌለው። ምክንያቱም ፍሬ እንድናፈራ ጌታ መንፈስ ቅዱስ ያስተምራል። ክርስቲያን በፍሬ ይታወቃል። የንስሐን ፍሬ አድርጉ ይላል። አለዛ ከዛፍ በታች ምሳር አለ ብሎ ያስቀምጠዋል ዮሐንስ ማለት ነው። ለዚህ ከዛፍ በታች ምሳር አለ ማለት ይቆርጠናል ማለት ነው። ባንስተካከል ባንመለስ፣ ለዚህ እንድንመለስ ደግሞ ወደ ጸጋ ዙፋን በእምነት መቅረብ አለብን። ወደ ጸጋ ወደምናገኝበት አባትነት ሁሉ በሚሰይምበት በአብ ፊት እንበረከካለሁ እንዳለ ጳውሎስ ማለት ነው። ጌታ ጸጋውን ያበዛልናል። አይዟችሁ፣ ደከማችሁ፣ ሰለቻችሁ የምትሉ ሰለቸን፣ ከኃጢአት መላቀቅ አቃተን የምትሉ ሰዎች ብርታት የምታገኙበት የጸጋ ዙፋን ቅረቡ። እውነቴን ነው የምላችሁ፣ ማንም ጻድቅ የለም። ጽድቅ በክርስቶስ ኢየሱስ ነው ያገኘነው። ሁላችን በሰራነው ስራ አይደለም። ሁላችን በአንድ መንፈስ ወደ አብ መግባት ያገኘነው በክርስቶስ ኢየሱስ ነው። ስለዚህ ወደ ጸጋ ዙፋን እንቅረብ። የጸጋ ዙፋን ነው ያለው። ጌታም በጸጋን ያዳንን በራሳችን ጉልበት አይደለም። በመስቀል በዘራው ዝራን ያዳንና ኃጢአትን ብታደርጉ ወደ እግዚአብሔር ቅረቡ፣ ራሳችሁን ለማጥፋት ወይም የሆነ ነገር እርምጃ ከመውሰዳችሁ በፊት። የሚመችህን አልሰብክህም፣ የሚመቸውን ነው ማወራው።
ሚመቹህንማ የሚሰብኩልህ አሉ አይደል? እንደ ሳሎን ውሻ እኮ በዙሪያ የከበብካቸው የራስህ መምህራን አሉ። በፈለክ ሰዓት ደውለህ የምታመጣቸው አንተን የሚመስል ንግግር የሚናገሩልህ። ሃሌሉያ! ጋሼ ወደዚህ ቤት ስገባ ዛሬ ሳሎን ውስጥ ገብርኤልን ወደ ጓሮ እልፍ ሲል አየሁት። ሚካኤል ደግሞ በኮሪደሩ ላይ። ጋሼ ንስሐ ግባ ጋሼ። ምንም ለሆነ ቸርች ብዙ ሚሊዮን ገንዘብ ቼክ አስራት በመስጠት ምንም ነገሩ አይለወጥም። የነካካቸው ያዕቆብ እኮ የ20 ዓመት ጉዞውን ነው እዚህ አሁን የሚያታግለው። ላበላብ ሆኗል። ይታገላል። ብሉይ ኪዳን ነው፣ የሥጋ ትግል ነው። ተመልከት፣ ይታገላል። መጨረሻ ላይ ሹሉዳው መታውና አነከሰ። እንዳይወርቅ ደግሞ እንዴት እስከ ዛሬ ታግዬ። በቃ ስም ማን ነው? ያዕቆብ። እኔ ሌባው ነኝ አለ፣ አጭበርባሪው ነኝ አለ። ድራማ ሰርቼ የተባረኩት በወንድሜ ጃኬት፣ በወንድሜ ድምፅ። አባትየው አይኑ አርጅቷል። ይስሐቅ ልባረካችሁ ሲል ኤሳው አለ፣ አቤት አለ። አይኑ እየጠፋ የሄደ ሰው ጆሮ አክቲቭ እየሆነ ነው የሚሄደውና ድምፅ የያዕቆብ ይመስላል። እስኪ ልዳስስ ሲለው እማዬ ጉድ ፈላ፣ ሊዳስሰኝ ነው ያቀኛል። ያዕቆብ ጸጉር አለው እዚህ አንገቱ ላይ ሰውነቱ ላይና ትከሻው ምንም ይታወቅ። ምን ይሻላል እማዬ አለ። እናትየው ከታረደው በግ ጸጉሩን ሸለተችና እዚህ ላይ ድራማ ሊተውን ነዋ። ከመድረክ ጀርባ እንዲህ የሆነ ምንድን ነው? ከዛ ተወጣለ ወደ ስቴጅ። ሃሌሉያ! ጌታ ይባረክ። ከቲክቶክ ተነስተ ከስልክ ተነስተ እንደ ጸለየ ሰው ከረባትህን እንትን ብለህ ምናምን እንትኑ ሞቅ አድርገው እዛ ጋር ምናምን ጋሼ ንስሐ ግባ እና እችን ለብሶ ገባና ሊባረክ ማለት ነው። በቃ አባትየው ተሸወደ። ምድራዊ ወላጆች ሰዎች ይሸወዳሉ። የማይሸወዳል ፍጥረት ሁሉ በፊቱ የተራቆተ ነው። እሱ ደግሞ እውነተኛው ማንነታችንን እንድንነግረው ይፈልጋል። የቤት ስሙ ያዕቆብ ነው። በቃ ስለዚህ ለውጥ በቃ ከመሰረቱ ነው። ስሙ ይባረክ ጌታ። በቃ አሁን ከዚህ በኋላ ስም ያዕቆብ አይባልም፣ እስራኤል ትባላለህ። ከሰው ከእግዚአብሔር ጋር ታገለሃልና አሸንፈሃልም አለው እኮ እግዚአብሔር በፍቅር ተሸንፎለት ግን አሸንፈሃል። ማስተዋል እንዲሰጠን እግዚአብሔር እንግዲህ ጸሎቴ ነው። በተለይ በዚህ ዘመን እንክርዳዱን ከስንዴው መለየት ላቃተን ክርስቲያኖች አይኖቻችን ግን አጥርታ ማየት ስትጀምር እውነቱን ከውሸቱ እንዲሁ አይተን መለየት እንችላለን፣ ምንም የመጽሐፍ ቅዱስ ጥቅስም ሳያስፈልግን። ምክንያቱም መንፈሳዊ አይኖቻችን ሲበሩ የመንፈስ ጥራት ውስጣችን ሲገባ ይሄ ሁለተኛው አይናችን እሱ ሲበራ ነው መንቃት የምንችለውና ብዙዎች ተሳዳቢዎች የምንሆነው ባለማወቅ ነው፣ ሽፋን ብቻ ለመሆን ለሰዎች። ስለዚህ ስለ ሰዎች ሳይው ሊገዳችሁ የሚገባው ስለ ጌታ ስለ ኢየሱስ ክርስቶስ ወንጌልና እውነት ነው። ሐምሌ 6 ቀን ደረሰ። ማለትም ነገ ሰኞ ከጠዋቱ 3 ሰዓት ተኩል ጀምሮ ለሁሉም ሰው ጸልዬ የሞገስ አኖይንቲንግ ኦይል በነፃ የማድልበት ቀን ነው። በሰዎች ዘንድ ለመወደድና ተቀባይነት ለማግኘት ተብሎ ጠንቋይ ቤት የሚሰራው መተት ምን እንደሆነ ታውቃላችሁ? በሀገራችን ባህል የግርማ ሞገስ ወይም የመወደድ መተት ይባላል። በእስልምና አስተምሮ ደግሞ ቲወላህ በመባል የሚታወቅ ሲሆን ሰዎችን በቋጠሮ በክታብ ወይም በድግምት ለማስወደድ የሚደረግ አሰራር ነው። ነገር ግን ሁለቱም ሃይማኖቶች እንደሚነግሩን ይህ ድርጊት ከባድ ጥፋትና በእግዚአብሔር በክርስትና በአላህ በእስልምና ማጋራት ወይም ደግሞ ሽርክ ነው። እውነተኛ ግርማ ሞገስና ተቀባይነት የሚገኘው በክታብ ሳይሆን በመልካም ስነ ምግባር፣ በእውነተኛ ማንነትና በእግዚአብሔር እገዛ ብቻ እንደሆነ ማወቅ አለብን። ወንድማችን የሚያስተዋውቀው የሞገስ አኖይንቲንግ ኦይል ወደ ቤተክርስቲያን ሾልኮ የገባ ሰይጣናዊና የጥንቆላ አሰራር ነው። ምክንያቱም እኛ በክርስቶስ ኢየሱስ በእግዚአብሔር ዘንድ ሞገስ ካገኘን ወዲህ በሰው ዘንድ ሞገስ ለማግኘት መጣጣር በክርስቶስ በእግዚአብሔር ዘንድ ያገኘነውን ተቀባይነት ማጣጣል ነው። እስኪ እናንተ በዚህ ላይ ምን ታስባላችሁ? አስተያየቶቻችሁን ኮመንት ላይ ጻፉ። ማስተያየት አያስፈልግም ወንድማችን፣ በማወቅም ባለማወቅም ነው። ይሄ አሁን አጋንንታዊ ሲስተም ነው ቤተክርስቲያን ውስጥ እንዲገባ ምላችሁና ያው ኑፋቄን አሽልከው ያገባሉ እንዳለ ቅዱስ ጴጥሮስ በሁለተኛው ጴጥሮስ ምዕራፍ 2 ላይ ይሄ ኑፋቄ ነው። የትኛውም እንግዲህ ሐዋርያትም ነቢያትም በዚህ መልኩ አንዳች ነገር ቅዱሳን አገልጋዮች በፊት የነበሩ አባቶች የቤተክርስቲያን አባቶችም ጭምር እንደዚህ አይነት ልምምድ ቤተክርስቲያን ውስጥ አልተለማመዱም። ይሄ የተቀባ የተለየ ዘይት የሚባል ምን እኔ አኖይንትድ ኦይል የሚሉት ነገር ራሱ ማለት ነው ከየት እንዳመጡት ግራ ይገባኛል። ማለት የተቀባ ምንም ነገር የለም ነው። ኦኬ አዲስ ኪዳንም ላይ የተቀባ ምንም ነገር አልነበረም። አሁንም ስቲል አዲስ ኪዳን ውስጥ ነው ያለነው። የተቀባ ምንም ነገር የለም። ምንም የሚቀባ ነገር የለም።
ምንድነው የምትቀባው ሲጀምር ማለት ምንድነው መቀባት ማለት ራሱ? ይሄ አሁን አጋንንታዊ ሲስተም ነው። ሞገስ ባይ ዘ ወይ እግዚአብሔር ራሱ ሞገሳችን ነው። ሞገስ ምን አይነት ሞገስ እንፈልጋለን? ከዛ በላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ማለት እኮ ሞገስ ነው። በሁሉ ዘንድ ተቀባይነት የምናገኘው በእግዚአብሔር ኃይልና ጥበብ መንፈስ ጸጋው እንጂ የሆነ ሰውዬ እንትን ባደረገው እንትን አይደለም። እና ችግሩ አይናችን ላይ ነው። ሴንስ የማድረግ ችግራችን ነው። የአእምሮአችንም ችግር ነው። ወደዛ ማስተዋል ጌታ እንዲያመጣን እለምናቸዋለን። አስተመልከቱ እስኪ ይሄን ቪዲዮ በተመሳሳይ ነገር የያዘ ነገር አለውና እንየው እስኪ። 2019 የገባ ስለሆነ ነቢያቶች የ2019ን ትንቢት ገና በጊዜ እያስገቡ ነው። አምና ብዙ ትንቢቶች ተተንብየዋል። የመሻገር ዓመት ነው፣ የመበልጸግ ዓመት ነው፣ ኢትዮጵያ ውስጥ ችግር የሚባል ነገር በፍጹም አይታይም፣ ሞት አይታይም የሚል ነገር ትንቢቶች ነበሩና ያንን ኦዲት አድርገን ሳንጨርስ ወይም እነሱም ቢሆኑ ይሄን ተንብየን ይሄ ተፈጽሟል፣ ይሄ ደግሞ አልተፈጸመም፣ ያልተፈጸመበት ምክንያት ይሄ ነው ብሎ ሳይነግሩን ሌላ አዲስ ይዞ መምጣት ጀምሯልና ለምሳሌ እነዚህ ሁለቱን ትንቢቶችን እስቲ አይተን እንምጣ። ከተለያየ አምላክ እየተሰጠ ያለ ትንቢት ይመስላል። አንደኛው በእርግጥ ወዳጅ ነው። ስንሱ ኢትዮጵያ በእግዚአብሔር ፊት ወድቃ ንስሐ ካልገባች እየተናጠ እንደሚቀጥል ሐምሌ 24 2018 አርብ ማለዳ ላይ እግዚአብሔር ተናግሯል። ሰማይ ተከፍቶ ሰምቻለሁ። ይሄን ማለት ተሰሙ። ጠቅላይ ሚኒስትሩ ንስሐ ይግባ፣ ሚኒስትሮች ንስሐ ይግቡ፣ መከላከያው ንስሐ ይግባ፣ ፌዴሬሽን ምክር ቤት ንስሐ ይግባ፣ ፓርላማው ንስሐ ይግባ። የባህር በር ከኢትዮጵያ መንግስት ጋር የኤርትራ መንግስት ተፈራርሞ ሲሰጣየው 2019 አለ በኢትዮጵያ ምድር ላይ አለ። እንደ አፍሪካ አይደለም ስሙ፣ እንደ ዓለም ተመዝግቦ ማያቅ እድገት ይመዘገባል። ልባም የአምናውን ትንቢት አንድም ኦዲት አላደረግንም፣ የት እንዳደረሱት ገና አናውቅም። ሁለተኛ ግን ምንድነው የተለያየ አምላክ ነው እንደያላችሁ። አንደኛው ኢትዮጵያ 2019 ላይ የምታሳየው እድገት በፍጹም በዚህ ዓለም ላይ ታይቶ የማይታወቅ ነው የሚሆነው። አፍሪካ ተውት፣ አሰብን እግዚአብሔር አሳልፎ ይሰጣታል፣ በሰላማዊ መንገድ ኢሳያስ ፈርሞ ይሰጣል ነው እያለን ያለው። በነገራችን ላይ አምና ነቢይ ሚራክል ተካ በ2018 ዓመተ ምህረት በአስመራ ጎዳናዎች ላይ እኔ ራሴ ወንጌል ይሰብካለሁ ብሏል። ኢሳያስ ከስልጣን ይወገዳል፣ ይህንን መዝግባችሁ ያዙ ተብሎ ኤርትራውያን ዙም ውስጥ ገብቶ ሲያብዱ ነበር። እሱን ኦዲት ባላደረግንበት ሰዓት ነው በሰላማዊ መንገድ ኢሳያስ የሚሞተው ቀርቶ ኢሳያስ እንደሚሞት በነገራችን ላይ ጆሮ ተንብየዋል። ነቢይ ተብሎ ኢሳያስ እንደሚሞት ያልተነበየ ነቢይ የለም። ይሄኛው በዚህ ወይ አስቀምጣችሁ፣ ሁለተኛው ግን እንዴት ነው የተነበየው? 2019 አሁን ያለው መንቀጥቀጥ አሁን ያለው ነውጥ ይቀጥላል። ስለዚህ ፓርላማ ንስሐ ግቡ፣ ጠቅላይ ሚኒስትር ንስሐ ግቡ፣ ሚኒስትሮች ንስሐ ግቡ፣ አለበለዚያ ይሄ ነውጥ በሶበት እየተንቀጠቀጠን እንቀጥላለን። ሶርሱ ማን ነው ነው? የተለያየ አምላክ ነው እየተመለከ ያለው በነቢያቶች መካከል። አሁን ገና ሐምሌ ስለሆነ ነው። ከነሐሴ ወር በኋላ የሚመጡ ትንቢቶች አሉ። እያንዳንዱ ነብይ የ2019ን ሀገር አቀፋዊ ትንቢት፣ ዓለም አቀፋዊ ትንቢት ብሎ ዝርዝር ያስቀምጣል። ስንት አምላክ አለ እናንተ ጋር አይምለውን ጠይቁልኝ። ይሄ እውነት እኮ ነው። ባይ ዘ ወይ አመት በገባ ቁጥር ወር መባቻ የሆነ በተለይ ግንቦት ወር ላይ እንደሚታወቀው በዚህ ቀን እንዲሆናል፣ በዚህ ቀን ይሄ ይወጣል፣ በዚህ ቀን ያ ይገባል። አልፎ ተርፎ እንግዲህ ነገስታት ሲቀያየሩ፣ አልፎ ተርፎ ዘፈንም ሲወጣ ዘፈንም ሲያጨበጭቡ ነበረ እነ ሱራፌል ማለት ነው። በሚያሳዝን ሁኔታ እንግዲህ የክብር አመታችን ነው ብሎ ነው የከፈቱት። አመቱን እንግዲህ የሞገስ አመታችን ነው፣ የመጨፈር የማደግ ሀገሪቷ ስትለወጥ ስትቀይራ ያለው ይሄው ጦርነት ነው ስቲል። አሁን እኔ ግን የተንሻፈፈ አይን ኖሯችሁ ይሁን ከእግዚአብሔር ድምጽ እንዴት እኔ ከእግዚአብሔር ስላልደለ ለዚህ እኮ ነው ከእግዚአብሔር አይደላችሁ የምለው ነው። ከእግዚአብሔር ያልሆነ መልእክት የምታመጡት ከእግዚአብሔር ስላልሆናችሁ ነው። የተለያየ አምላክ ነው እንዴ የምታመልኩት? እውነትም እግዚአብሔር አንድ መልእክት ነው የሚሰጠው ለምድሪቱ። በተለያየ መልክ በ100 ሺህ ነቢያት ቢኖሩ በብሉይ ለ100 ሺህ ነቢያት በአንድ መንፈስ ነው እግዚአብሔር የሚናገረው። መንፈስ አንድ ነው፣ ጸጋ ነው ልዩ ልዩ። ስለዚህ የምትሰሙት ከማን ነው? ከሬዲዮ ጣቢያ ነው እንዴ የምትሰሙት ወገኖች? አረ በጌታ በኢየሱስ። እስኪ ደግሞ ቁጥር የማይፈሩ ሰዎችን እንመልከታቸው። የጭሮ እንትኖች ካዳሚዎች ስንት ብር ትፈልጋለሽ? አሁን ቃል ላውጣሽ። 1 ቢሊዮን ዶላር ነው ብር አይደል? ዶላር ገሳይ ነው። ደረቅ ነሽ? አዎ ምንም የለኝም። ወላ 1 ሚሊዮን ዶላር ስሙልሽ ማን ሰሙኒ ልጆቼ ሰኞ ትምህርት ቤት ይገባሉ። እኔ ምንም የለኝም። ምንም የለኝም። ስሚ ምንም ነገር በዘወይ ቤት ለእናንተ አይመጥንም። ታፍናችኋል። በኢየሱስም አዎ አስወጣኝ። እኔ ጌታ ወይ የእግዚአብሔር ሰው ሁልቅ አድርገኝ። እኔ ጌታ የእግዚአብሔር ሰው አትፈራም? 1 ሚሊዮን 100 ሚሊዮን ያለችው አይፈሩም ቁጥር። ቆይ እኔ እኮ እንዴት ነው ግን እናንተ ሰዎች ግን እንዴት ነው ይሄ አይምሯችሁ ትሪት የተደረገው? ይሄ ሰውዬስ ምን አስደግሞባችሁ ነው? በእውነት ምንድነው ያደረገባችሁ? እውነትም ቅዱስ ጳውሎስ ለገላትያ ቤተክርስቲያን እንዳለው በምዕራፍ 3 ላይ እንዴ አይናችሁ እንዳይ በፊታችሁ ክርስቶስ ተሰቅሎ እንደነበር እንዳታስተውሉ ማን መተት አደረገባችሁ? ማን ናዚም አደረገባችሁ? እንግሊዘኛው ቢዊሽድ ነው የሚለው። ማን ጠነቆለባችሁ ይላልና ምንድነው የጠነቆለባችሁ? የሰውዬ ምንድነው የመተተባችሁ? ምን አይነት የመቃብር አፈር ነው ራያችሁ ላይ የረጨው እንዳታዩ። አሁን ይህን ሰውዬ መለየት ይከብዳል። አረ እናንተ ሰዎች እኔ ለማንኛውም ዴቭን እንየው እስኪ። በየቤቱ ተሰበርኩ፣ ተሰናከልኩ፣
ቸርች ሄጄ በትንቢት ተሰናከልኩ፣ ቸርች ሄጄ በትንቢት ተበልቼ ተፎግሬ የሚል ሰው ሁሉ ችግሩ አትመን የተባለውን ቃል ባለመስማቱ ነው። ትንቢትን አትናቁ ግን ሁሉን ፈትኑ የተባለውን ባለመስማቱ ነው። የተገኘውን ሁሉ አሜን 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 ሲል አልሆን ሲል ተሰበርኩ፣ ተሰናከልኩ፣ ተሸወድኩ ብሎ ቤቱ ቁጭ ብሏል። አዝኖ ቁጭ ብሏል። ያለውን አጥቶ ቁጭ ብሏል። ቤተ ክርስቲያን አስጠልቶት ቤቱ ቁጭ ያለ ሰው በስልካችን እንግዲህ የሚደውለው ብቻ ራሱ ብዛቱ ብዙ ነው። ትልልቅ ሰው ሁሉ የ60 ዓመት የ70 ዓመት ሰው ሁሉ ቤቱ ቁጭ ብሎ አሁን ወደ ቸርች መሄድ አስቤያለሁ፣ ለብዙ ዓመት ቤት ተቀምጫለሁ፣ ተጎድቼ ነው ከቸርች የወጣሁት። ሁሉም የሚያወራ ትንቢት፣ በትንቢት የተዘረፈ፣ በትንቢት የተጭበረበረ፣ በትንቢት ሚስቱን ያጣ፣ በትንቢት ንብረቱን ያጣ፣ በትንቢት እጮኛውን ያጣ፣ በትንቢት ገንዘቡ የተበላ። አብዛኛው ሰው ገንዘቡ የተበላ ምንድነው ሲባል አይመረምርም። ይመረመራል፣ ይፈተናል። ቅዱሳንን የማይጠቅም የማያንጽ የማያሳድግ ከሆነ እኔን የሚያንጽ እኔን የሚያሳድግ እኔን ባለሀብት የሚያደርግ እኔን በዝባዥ የሚያደርግ እናንተን ተበዝባዥ የሚያደርግ ከሆነ ከእግዚአብሔር አይደለም፣ አለቀ። ሳንቲምህን በትንቢት የማራግፍ ከሆነ እንዲህ ትንቢት አለ፣ እንዲህ ዘቅዝቆ ሳንቲምህን የሚያራግፍ ትንቢት አለ። ዓላማው ከሳንቲም ጋር ሁሌ የተገናኘ አገልግሎት ሲኖር ራቅ፣ ከእግዚአብሔር አይደለም። ትምህርትም ሲመጣ ሳንቲም ማስወለቅ፣ ስብከትም ላይ ሳንቲም ማራገፍ፣ ትንቢቱም ሳንቲም ማስወለቅ፣ ፕሮግራም ተጀምሮ እስኪያልቅ በተለያየ ዘዴ ብር ማስወጣት፣ ብር ማራገፍ፣ ይሄ ማጭበርበር ነው፣ ትንቢት አይደለም። በእያንዳንዱ ነገር በተገኘው ነገር ሁሉ ሽያጭ ወዘተ፣ ይሄ ልክ አይደለም። ብሔር ያው አብዛኞቻችሁ አሁንም በድጋሚ ተደግሞባችሁ እዛው ለምትመላለሱ በተመሳሳይ መንገድ በሚያሳዝን ሁኔታ ባለፈው እንግዲህ ተዜም ሲናገርበት የነበረው ቪዲዮ ኢሹ አድርጌ ያነሳሁት የዛሬ 3 ቀን ማለት ነው። በጣም በሚያሳዝን ሁኔታ አንድ ራፕ ያደረገበት ቸርች፣ የጨፈሩበት ቸርች፣ የዘለሉበት ሄብሮን የሚባል ቸርች እዛ አዲስ አበባ ቦሌ አካባቢ የሚገኝ ቸርች ነው። ሲዘሉበት እንደገና የዓለማዊን አክት በቤተክርስቲያን አስገብተው ሲጨማለቁ የነበሩ ወጣቶች በጣም ተናግረን ነበር። ፓስተርም ተናግሮ ነበር። አሁን ደግሞ ይህ ሰው ጭራሽ ሌላ አሁንም ሌላ ፕሮግራም ለማዘጋጀት እቅድ ውስጥ ነው። በዚህ ሳምንት ቅዳሜ ላይ ነው ምናምን ያለው። እስኪ እንየው፣ እስኪ ቪዲዮን በሚገርም ሁኔታ እስኪ እንየው፣ እንደግመዋለን ብሏል። ስሙ፣ ቸርች ውስጥ ራፕ አዘጋጅተን በጣም አስተያየታችሁን ወደነዋል። ይበል ቀጥሉ፣ በርቱ ብላችሁናል፣ እናመሰግናለን በጣም። አሁን ደግሞ በዚህኛው ቅዳሜ ከስዊዘርላንድ ኤላይጃ ታሞ የሚባል አርቲስት ይዘንላችሁ መተናል። የሚገርም ኮንሰርት ይኖራል። እኔም በቃል አገለግላለሁ። በጣም አሪፍ ጊዜ ይኖረናል። ስለዚህ ኤቨሪባዲ ፑል አፕ እንድታረጉ አሁንም እንጠራችኋለን። ኮኔክት የምናረግበት በወንጌል በራፕ በብዙ መልኩ ደግሞ ታለንት ያላችሁ ልጆች እግዚአብሔር ቤት ውስጥ እንዴት አድርጋችሁ ታለንታችሁ መግለጥ ትችላላችሁ የሚለውን ነገር የምንወያይበት ኮኔክት የምናረግበት ኔትወርክ የምናረግበት ኢቨንት ስለሆነ ሁላችሁም እንድትመጡ ሄብሮን ቸርች ቦሌ መድኃኔዓለም ብርሃን ያደሬ ጀርባ ከጎልደን ቱሊፕ ሆቴል ፊት ለፊት ነው ማለት ነው። ቅዳሜ 8 ሰዓት ተኩል እንገናኛለን። ይሄው እንግዲህ ይሄው ነው ወንጌሉ፣ ይሄው ነው ወንጌል እየሰራ ነው። በራፕ ወንጌል እየሰሩ ነው እንደሰማችሁት። የእግዚአብሔር ቤት ውስጥ ይለናል። ባለፈው ሲጨፍሩ 10 ጊዜ አላሳያችሁም። ይሄ ሰው ይሄው ድፍረቱን አሳይቷል። አድንቃችሁኛል ብሏል። እንግዲህ የምታደንቁ ስላላችሁ ነው፣ ጥሩ ነው በርቱ ስላላችሁ ይሄው እየበረታን ነው፣ እንቀጥላለን። ጭፈራውን በቤተክርስቲያን ሞቅ እናደርገዋለን። ከዛን ዓለማዊነትን ወደ ቤተክርስቲያን በደንብ አድርገን እናስገባለን እያለላችሁ ነው። ቀጥሉ በዚሁ። ይሄው ተመሳሳይ መንገድ ደግሞ ኤፍሬም አለሙ በዚህ መልኩ ተገልጦ ኦንሊ ጂሰስን ወይም ደግሞ ኢየሱስ አብም ወልድም መንፈስ ቅዱስም ነው እያሉ የሚናገሩ መናፍቃን ኑፋቄ ውስጥ ገብቶ ተዘፍቆ ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስም የሚል ስም ነው ብሎ ቁጭ ብሎላችኋል። እኔ ቪዲዮ ሰርቼበት እንደገና ተመልሶ ትላንት ይቅርታ ጠይቋል። ይቅርታ የጠይቁት ቪዲዮ ደግሞ ነገ አሰማችኋለሁ። ለማንኛውም ይህንን ቪዲዮ እዩት። ኢየሱስ ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም አሁን ቨርሶችን እንነጻ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት የለ። እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለ ወልድ። መጽሐፍ ቅዱስን የምንመለከትበት ስምን ወረሰ አይልም። ኖ ስም ነው የሰጠው። ስምን ሰጠው ነው ወረሰ አይልም። ወረሰ የማንንም ስም አይወርስም እሱ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስቲ መላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። እንትን በለው እስቲ ጠፋበት፣ የሚያነበው ጠፋበት። እዚህ ጋር ምንድን ነው ወረሰ አንብቦ አያውቅም መጽሐፍ ቅዱስ። ተመልከቱ። አሁን ቆይ አንተ እያልከኝ ያለኸው
ለቃሉ ታማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጣ። ከማን ነው የወረሰው? አይዶን ከማን ነው የወረሰ አይናገርም። እሺ ይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው። ከአብ ነው የወረሰው ትከራከራለህ? ላይ እንደዛ ነው የሚለው ኤፊ ከቁጥር 1 ሁሉም ወራሽ ባደረገው ይላል። ሁሉም ወራሽ ባደረገው ይላል። እሺ አብ ችግር የለውም። ሰጥተው ማወረሰው። እሺ ያወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው። ተቀበለ ይውላችሁ ስሙ በደንብ። ይሄ ስም ከመወረሱ በፊት የማን ስም ነው? የማን? ይሄ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም፣ የወልድ ነው። አውራሹ እሺ፣ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ ሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙ። እሺ ነው ስሙን ያወረሰው። አዎ ራሱ። እንግዲህ ወንድማችንን ኤፍሬም አለሙን አስገብተው ድራማ ሲሰሩበት አይተናል። ምናልባት ልጁ የአጊው የማድረግ እውቀት ላይኖረው ይችላል። ጥቅስን ኮንቴክስቹዋል ሚኒንግን እና የአንድ ቨርስ የአንድ ቻፕተር ሚኒንግ ምንም አይረዱትም። ጥናፈታት በፍጹም ሄርሜኔቲክስ በፍጹም የማይገባው የውልጅስቶች የራሳቸው ፍቺዎች አሏቸው። እዛ ውስጥ ገብቶ ይህ ወንድማችን መሳቂያ ሲሆን ነበር። አጊው ማድረግ ማችል ከሆነ ባትገባ ጥሩ። ለምሳሌ ጌታ ኢየሱስ ክርስቶስ በሰማይና ምድር ስልጣን ተሰጠኝ ይላል። ስልጣን ተሰጠኝ የሚለው ሰጪ አለ፣ የተሰጠው ደግሞ አለ። ከዚህ ሁለት አካላቶች አሉ። እናንተ ችግራችሁ ምንድነው? ብዙ ጊዜ እናንተ ኦጂዎች ማለት ነው እግዚአብሔር የሚለው ስም አብ ነው ብላችሁ ነው የምትረዱት። እግዚአብሔር የሚለው ስም ለአብም ለወልድም ለመንፈስ ቅዱስም የሚያገለግል ስም ነው። ወይም ደግሞ ኦሲያ ነው፣ ወይም ደግሞ ኤሰንስ ነው፣ ወይም ደግሞ ባህሪ ነው። አንድ አምላክ ነው። እግዚአብሔር የሚለው ስም በእንግሊዝኛው ጋድ የሚለውን ሐሳብ ነው የሚይዘው። ጋድ ማለት ደግሞ እግዚአብሔር ማለት ወይም አምላክ ማለት ነው የሚያሳየው። እንደው በቀላሉ እንደው ምንም ቴዎሎጂ አያስፈልግም። ጋድ ሄድ ማለት ነው እግዚአብሔር ባይተው ወይም አምላክ ማለት ነው። ጋድ ሄድ ማለት አምላክ ማለት ነው፣ አምላክነት ማለት ነው፣ ባህሪ ማለት ነው እንጂ አካል አይደለም። ኤፍሬም ሲጀመር እኔ ምን ኳሊፋይ የቱ ጋር ኳሊፋይ አድርጎ ዘማሪ ይለዋል? ነገሩ መዝሙሮች በአጠቃላይ መዝለልና መጨፈር ስለሆነ እንዴት ስለ ሥላሴ ልታቅ ይችላል? ስለዚህ ብራዘር በማያገባህ ቦታ ባትገባ ወይ ደግሞ አርፈህ የተሰጠህን መክሊት ቀጥልበት። ካልሆነ ያጠምቁሃል ወስደው አጃጅለው በዚህ ምንፍቅና ትምህርታቸው ያጠምቁሃል ወስደው። ግልጽ ነው በቃ ያጠምቁሃል። እኔ አሁንም የምነግርህ ያጠምቁሃል ነው። እነዚህ ሰዎች አንተ ይቅርታ ጠየቅ አልጠየቅ አይደለም፣ ነገም እንደዚሁ መጥተው ያሳስተዋል ወንድም አለም። ይቅርታ ደግሞ የጠየቁ ዋሽተህ ነው ይቅርታ የጠየቁ። ቪዲዮን አመጣዋለሁ እንዳይረዝም ብዬ ነው አሁንም የምነግርህ። የምትችል ከሆነ ለራስህ ስትል ጣፍጥ። ለዛ በምንፍቅና ውስጥ ነው የምትገባው። እኛ ሥላሴ ስንል ቀደምት አባው ወይም ደግሞ ሐዋርያን አባው ከሐዋርያት ስር የተማሩ አባቶች እንዲሁም ደግሞ ሐዋርያቶች ራሳቸው እንዲሁም ከዘፍጥረት ጀምሮ ከዘፍጥረት በሙሴ መጽሐፍቶች ውስጥም የተገለጠ እውነት ነው። እግዚአብሔር ነጠላ ማንነት አይደለም፣ የብዝሃነት ማንነት ነው። ኤሃድ ነው የሚለው ዕብራይስጡ። ኤሃድ ያለውን እኛ አይደለም የጻፍነው ራሱ ነው ሙሴን የጻፈው ነብዩ ሙሴ ማለት ነው። ኢሃድ ማለት ደግሞ የአንድነት ብዝሃነት ነው። እግዚአብሔር ኑ ሰውን በመልካችን እንፍጠር ሲል ኑ እያለ ያለው ማንን ነው ብዬ በጠይቅ መቼስ ከሱ ጋር የነበሩትን ፍጥረታት አትለኝም። ምክንያቱም ፍጥረታት ተፈጣሪዎች ናቸው እንጂ ፈጣሪዎች አይደሉም። መላእክቶች የተፈጠሩ ናቸው፣ ሊፈጥሩ አይችሉም። እግዚአብሔር ከፍጥረታት ጋር ተባብሮ የሚፈጠር አምላክ አይደለም፣ ራሱ ነው የሚፈጥረው። ስለዚህ እግዚአብሔር ስንል የአምላክነትን ነገር እያወራን ነው። ስለዚህ እግዚአብሔር ማንነቱ ማናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሶስቱ አካላት ናቸው። አካል መኖሩን መርሳት የለብን። ፐርሰኖች መኖራቸው መርሳት የለባቸውም። ሶስት ፐርሰኖች አሉ። ሃይፖስቴሲስ የምንለው ማለት ነው። ኦሲያ ደግሞ የምንለው አንድ ምንነት አለ። እግዚአብሔር የሚባል ምንነት አምላክነት አንድ ነው፣ ባህሪ አንድ ነው ብለናል። ስለዚህ ይህንን ሳታውቁ መታችሁ አጊው ማድረግ ራሳችሁን ወደ ምንፍቅና ጎትቶ ወደ እንደማስገባት። ስለዚህ ኔክስት ታይም ያጠምቀዋል ማለት ነው። ተጠንቀቁ ባካችሁ። ትምህርቶች ላይ በጣም ተጠንቀቁ። ሌሎች ነገሮች ቀላል ናቸው። መዝለል መጨፈሩ ችግር የለም፣ ይደርሳል። ትምህርቶች ላይ ተጠንቀቁ። የጌታ መንፈስና ጸጋ ከሁላችሁ ጋር ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ እያልኩኝ ዘጓለሁ። ቪዲዮን ለብዙዎች አድርሱ። ላይክ ማድረጋችሁ እንዳትረሱ። ተባረኩ።